ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለግም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። አንወሻሽም። በጣም ልክ ነሽ። ስለዚህ አሁን ላይ ግን አልቀጠልም ከእናንተ ጋር እንደዚህ አይነት ላይ ግን አሁን የሆነ ነገር እንዳሰብክና የሆነ ተንኮል እንደምትሰራ ታስታውቃለህ። ያኔ ማለት ነው አይዲያ በማምጣት እኮ አለው እኮ ከጎናችሁ። አሁን ላይ ግን በቃኝ አልኩ። ገባሽ አይደለ? ከዚህ በላይ ሜሪ እነሱ ጋር የምታደርጋቸው ሪያክሽኖች በሙሉ ጭራሽ ሩታን ላይ እንደማትፈልጋት የምታደርገው ነገር መጥፎ እንደሆነ አንተ የምታደርገው ነገር መጥፎ እንደሆነ ነበር ስትናገር የነበረው አይደለም? ልክ ነኝ አይደል? የምታደርገው ሪያክሽን እኮ ይኸውልህ ከዚህ በኋላ የምትሰሩት ፎቶ እንኳን እያሳየ ያለው ቁም ነገር እንኳን እያወራችሁ እንዳልሆነ እየተቀላለዳችሁ እንደሆነ እና እየተሳሳቃችሁ እንደሆነ ያስታውቃል። ስለዚህ እዚች ጋር እኛንም ኦዲየንስንም እየዋሻችሁ ነበር ማለት ነው። ለማሳመን ነበረ ካፌ ላይ ተገናኝታችሁም ፎቶ ተይዞባችኋል። ትክክል ነው። ነገር የለም። ትናንትናም የተደረገው ነገር ሪያሊቲ ነገር ምንም የዋሸነው ነገር የለም። ካፌ ላይ ስለ ካፌው ነገር ከሆነ ደግሞ ተገናኝተናል። አዎ እዛው ቦታ ላይ ነበር። ግን ደግሞ ምንም አይነት ሜሮንም እኛም ስታወራን እናንተን ምንም ቀን አግኝታችሁ እንደማታውቅ ነበረ ከዛ በፊት የነገረችን። ሜሮን ሄዳችሁ ጠይቁ። እኛ እናቅበት። እኛ እውነታውን እየነገርናችሁ ነው። ሜሮንን አግኝተናት በስነ ስርዓት ቁጭ ብለን አውርተን እናውቃለን እኮ። ምንድን ነው ያወራችሁት? እናንተ ምን ነገር አይጠበቅም። ልነግሩን አችሉ እሷ ግን ሰውን የምታምን ሰው አይደለችም። በቀላል መንገድ ሰውን አታምንም። ብዙ ረዳኝ። ስለዚህ እኔ አምኜዋለሁ። በቃ ትክክል ነው ስላለችኝ ነው ትናንትና የተቀበልኩ ማለት ነው። ከዛ ጀምሮ አምኛለሁን ተቀብያለሁ። አንተን ማለት ነው ሀሳቦችን ግን ደግሞ እኔ እውነት አወራለሁኝ ብለህ ነበር አይደለ? ስለዚህ እነሱ ባሉበት ትናንት ለኛ ያወራህን ነገር አውራ አይደል? እንደዛ ነው። እኔ ሁሉም ነገር ማወቅ ፈልጋለሁ። ከዛ ባለፈ ደግሞ እሷም ብትሆን ምንም ቢሆን የልጁ እናት ናት። ገባ? ይህ ነገር ለእኛ በጣም የሚያስፈልግ ነገር ነው። አንዳንድ ጊዜ ወዳጅና ጠላትን መለየት ጥሩ ነው። ስለዚህ ያለምንም ሁካታ፣ ያለምንም ውሸትና ያለምንም መደባበቅ እውነታውን ማወቅ እንፈልጋለን። ስለዚህ ትናንትና የነገርከንን በሙሉ መረጃህን እያንዳንዱ ነገር ለእነሱ አሳያቸውና ምንም የተደበቀ ነገር ከዚህ በኋላ ይኖራሉ ብዬ አላስብም። ገባ? እንደዛ ነው። ይህንን ነገር ማለፍ አለባቸው። ከላይ ከታች የሆነ ወሬ ምንድን ነው ወሬ ማለት ነው። እንግዲህ እኔ እንደሚመስለኝ አብርሃም ሩታ ተለለች ቻናሉ የሚሞቅም የሚደምቅም አይመስለኝም። የእሱ ቻናል አይታችሁ እንደሆነ ሰሞኑን የሚሰራው ቪዲዮ አይለቀቅበትም። ሩታ ስትኖር ብቻ ነው በሱ ቻናል የሚለቀቀውና ማድመቂያ ነች እንዲሩታ እና እኔ በጣም የምታሳዝኑኝ ማለት ነው። ዳኒም ሆናችሁ ሜሪ የሆነ ገፋፍታችሁ ለዚህ ደረጃ አድረሳችኋት። ብቸኛ እየሆንሽ ነው አልሽ። ደግሞ አንቺ ለምን ብቻዋን ትሆናለች? ሞልቷታል። አንቺ ነሽ እንደውም ብቸኛ የምትሆኘው። እንደዚህ አይነት ትዕቢት፣ እንደዚህ አይነት ነገር ባትናገሪ ማለት ነው። ሴት ልጅ ሆናችሁ እንደዚህ ባትሆኑ። እኔ እንጃ። የእናንተ ደግሞ ከፋ ነው ብለው እንደዚህ አይነት ታምር ታሪክ እንትን የምትሉት ማለት ነው። እና ለማንኛውም ይሄ ነገር እንትን ነው ብዬ ነው የማስበው። ብዙም እንትን ባትሉ ጥሩ አይደለም። እና በጣም በሚገርም ሁኔታ የሚገርምና የሚደንቅ ስራ እየሰራችሁ ነው ያላችሁትና በጣም ነው ያሳዘናችሁ። በጣም ነው የገረማችሁ። እንደዚህ አይነት ላይ ከታች ወሬ ሴት ይመስል በቃ ወንዱም ሴቱም ወረኛ በመሆኑ በጣም ይገርማል። ወረኞች ወረኛ ሆናችኋልና በጣም የምታሳዝኑት ማለት ነው። በጣም ነው የምታሳዝኑት። በጣም እኔ በጣም ነው የገረማችሁኝ። በጣም ነበር የገረማችሁ ማለት ነው። እንደዚህ አይነት ነገር የምታረጉ እና ይህንን ነገር ባትፈጥሩ ደስ ይለኛል ብዬ ነው የማስበው። ከላይ ከታች ወሬ ባታወሩ ማለት ነው። እና እንደዚህ አይነት ነገር ቢቀርባችሁ የሆነ በቃ ባትተረማመሱ ትልምስምስምስምስ በቃ ወሬ ሆናችኋል። እና በጣም በሚገርም ሁኔታ እኔ በጣም ነው የታዘብኳችሁ። በጣም ነው ሁላችሁም በቃ በዚህ ሁኔታ እንደዚህ እንትን ማለት እንደዚህ መጨማረቅ
እንደዚህ መበሳበስ እንደዚህ መሆን ያለባቸው አይመስለኝም ብዬ ነው የማስበው። እንደዚህ አይነት ነገር ባሰሩ እናንተ እኮ በቃ አሁን እኮ የሆነ በቃ ግንም ያለ እንደ እየተግማማ ነገር ነው እየሰራችሁ ያላችሁት። እኔ በበኩሉ ምንም የምሰሩት ነገር ደስ እያለኝ አይደለም። ሁልጊዜ እንደዚህ አይነት ነገር፣ ሁልጊዜ መተረማመስ፣ ሁልጊዜ መጨመላለቅ፣ ሁልጊዜ የሆነ እንትን መፍጠር። ስለዚህ ለማንኛውም ውድ ቤተሰቦቼ እንግዲህ እኛ አናውቅም እናንተ ምን እንደምትሉ እኛ አናውቅም እንላችኋለን። አትተራመሱ። ሄርሜላም ቢሆን ባልሽን ታመሽ 30 ጊዜ ቪዲዮ መስራት ምን አስፈለገ? ይህም ሙሉ ቀን ዛሬ ስትሰሪ ነው የዋልሽው ቪዲዮ የምታምኑ እንትን የምትዩ ተሆነ ለምንድን ነው ይህ ሁሉ ነገር የምታረጊው ማለት ነው? የማይታመን ሰው ነው እንደዚህ በቃ ዛሬ 30 ጊዜ ካገኘሽው ሰው ጋር ቪዲዮ መስራት እንዲህ እኔ እኮ እወቁልኝ የሆነ እወቁልኝ የምትይም ይመስለኛል። እና እንደዚህ አይነት ባታረጉ በቃ አለቀ። የሰው ልጅ እኮ ይጣላል፣ ይፋታል፣ ብዙ ነገሮች ይከሰታሉ። ስለዚህ በቃ ተጣላችሁ ነው። ሌላ መተረማመስ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ዱላ፣ ሁልጊዜ ሌላ ነገር ማንጣት ያለባችሁ አለ ብዬ አላስብም። ማለት የእናንተ ደግሞ በጣም የሚደብር ነገር እያረጋችሁ ነው ያላችሁት። እና ለማንኛውም ላይክ እያረጋችሁ አበረታቱ እንላችኋለን። ድምጣችንን ቢዘጋ ለወሬ መቼም አንተኛም ብለን ነው እንጂ እና እኔ በበኩሌ ምንም እንትን የሚል ሰው አታብዙት፣ ትልምሱን አታብዙት፣ ቀንሱት። አበዛችሁት። አሁንስ እናንተ ደግሞ ውጭ እንዴ ጉድ ፈላችሁ። ላይክ እያደረጋችሁ ለማንኛውም ውፍ እጭ ደበረኝ።